ኢትዮጵያ ውስጥ የሽግግር መንግስትም የችግር መንግስትም የሽግሽግ መንግስትም ሊኖር አይችልም። ትኬት ቆርጦ አምጥቶ እናንተን የሽግግርና የሽግሽግ ወይም የችግር መንግስት የሚያደርጋችሁ ከመሰላችሁ ከናንተ በላይ ሞኝ ጅል የለም። ለዶሮ በሽታ በሬውን የማያርድ ፖለቲከኛ መፍጠር ያስፈልጋል። በለማ መሰረተ ልማት ውስጥ በለማ ቤት ውስጥ ቁጭ ብሎ እንዴት ልማትን እንዴት ማስተጓጎል እንደሚችል እንዴት ጦርነትን ማዛመት እንደሚችል እንዴት ሀገርን ማፈራረስ እንደሚችል ከሚመክር ጭንቅላት መላቀቅ አለበት የፖለቲካ ስርዓታችን። ህዝቡ ከድህነት ከወጣ ለኛ አገዛዝ ምቹ አይሆንልንም። ስለዚህ በተቻለ መጠን ያን ህዝብ አደድቡና አደህይቶ ማስቆየት የኛ አንዳንድ ከተሞችን የሚያካክሉ አንዳንድ ክልሎችን የሚያካክሉ ሀገራት ሳይቀሩ ለኛ ቀለብ ሰፋሪ የሆኑት ለምንድን ነው ብሎ መጠየቅ መጀመር በራሱ አንደኛው ትልቁ ወደ ልማት ወደ ብልጽግና ወደ እድገት የመጓዝ አንድ እርምጃ ወደፊት መራመድ ማለት ነው። ሰላም ጤና ይስጥልን ውድ የብሪጅ ሚዲያ ተከታታዮች እንደምን አላችሁ? ይህ ዘወትር በየዕለቱ እየተዘጋጀ የሚቀርብላችሁ የዕለተ ማክሰኞ የብሪጅ ሚዲያ ዳሰሳ ፕሮግራማችን ነው። በዛሬው የብሪጅ ሚዲያ ዳሰሳ ፕሮግራማችን የተለያዩ ጉዳዮችን ይዤ ከእናንተ ጋር ቆይታ አድርጋለሁ። በሚኖረን ቆይታ ሁለት አጀንዳዎችን ትይዩ አድርገን ለማየት እንሞክራለን። ምክንያቱም ተቀራራቢ ትርክት ያላቸው ነገሮች ስለሆነ ተቃራኒ ግን ተቀራራቢ ትርክት ያላቸው ነገሮች ናቸው። አንደኛው የጠቅላይ ሚኒስትሩና ልኡካን ቡድናቸው በባሌ በነበራቸው ቆይታ የሶፍ ዑመር ዋሻ ወግ የተሰኘ ወደ 2 ሰዓት የቀረበ ውይይት አድርጓል። በሶፍ ዑመር ዋሻ ውስጥ በዚህ ዋሻ ውስጥ የተካሄደ ውይይት አለ። ስለ ሀገር ልማት፣ ስለ ሀገር ሰላም እንዴት መምጣት ይቻላል፣ ኢትዮጵያ እንደምን እንደህየች፣ እንደ ህዝብ ለምን እንደህየን፣ እንደ ሀገር ለምን እንደህየን፣ ምን ጎሎን ምን ኖሮን የሚለውን በሰፊው የተነገረበት በሰፊው የተወያዩበት ፖይንት ነው። ኢን አዘር ወይ ደግሞ ሰምዌር ኢን ዩሮፕ አምስተርዳም የተካሄደ ደግሞ አንድ የአዳራሽ ስብሰባ አለ። ይህ አዳራሽ ስብሰባ እኔ የኢትዮጵያ ህልውና ቆርቋሪዎች ስብስብ የምንላቸው ራሳቸውን ግን የኢትዮጵያ ህልውና ተቆርቋሪዎች የሚሉ ስብስብ በእነ አቶ ጀዋር ፊት አውራሪነት ወይም ደግሞ በቺፍ ቆርቋሪነት የተሳተፉበት ውይይት ተካሂዷል። በዚህ ውይይት መግለጫም ደርሶናል። ይህንን መግለጫ በትይዩ እናያለን። እንግዲህ በዋሻ ውስጥ ስለ ሰላምና ስለ ልማት ውይይት ይካሄዳል። በአዳራሽ ውስጥ ደግሞ እንዴት ተደርጎ ህገ መንግስታዊ ያልሆነ የመንግስት ለውጥ እንዴት አድርገን እናመጣለን፣ እንዴት አድርገን በሀገር ውስጥ ያሉ ጦርነቶችን እናቀናጃለን፣ እንዴት እናስተባብራለን፣ እንዴት የሀገሪቷን የውጭ ተጋላጭነት እንጨምራለን የሚሉ ውይይቶች ደግሞ በአዳራሽ ተካሂደዋል። ስለዚህ በአዳራሽ ስለ ጦርነት የሚሰበክበት በዋሻ ውስጥ ደግሞ ስለ ልማትና ስለ ሰላም የሚነገርባቸው 2 መድረኮች ተካሂደዋል። እነዚህን 2 መድረኮች በትይዩ ለማየት እንሞክራለን። በሚኖራችሁ ቆይታ ሀሳብ አስተያየታችሁ እንደተለመደው በኮሜንት ቦክስ ውስጥ ማስቀመጡ እንዲሁም ደግሞ ፕሮግራማችንን ከወደዳችሁት ላይክ እና ሼር ማድረጉን ሰብስክራይብ ያላደረጋችሁም ሰብስክራይብ ማድረጉን ከወዲሁ ማስታወስ እወዳለሁ። ከብሪጅ መተላለፊያ በኋላ በቀጥታ ወደ ፕሮግራማችን እናልፋለን። እንግዲህ ውድ ተመልካቾቻችን በትላንትናው ዕለት እንግዲህ በትላንትናው ፕሮግራማችን እንዳነሳ ነው ኢትዮጵያ አንድ ታላቅ አባት አጣለች። ይህ አባት የሃይማኖት አባት ብቻ አልነበሩም፣ ወይም ደግሞ መንፈሳዊ አባት ብቻ አልነበሩም። ለኢትዮጵያውያን ሁሉ ኢሬስፔክቲቭ ኦፍ ዴር ሃይማኖት ወይም ደግሞ ማንነት ወይ ቋንቋ ወይ ዘውግ ወይ ጎሳ ወይ ብሔር ያለምንም ልዩነት መላው ኢትዮጵያዊ በእኩል አባት አድርጎ የተቀበላቸው አንድ አባት አተናል። በትላንትናው ዕለት እጅግ የደመቀ እጅግ ያማረ የሽኝት ፕሮግራም ተካሂዶላቸዋል። መላው ኢትዮጵያዊ አንገቱን ዝቅ አድርጎ በከፍተኛ የልብ ስብራት የሸኛቸው አባት ናቸው። ተቀዳሚ ሀጂ ሙፍቲ ኢድሪስ ዑመር እና እንግዲህ ያው እኚህ አባት በእንደዚህ አይነት ሁኔታ መሸኘታቸው ተገቢ ለሳቸው የሚገባ ክብር ነው። እንግዲህ በመኖራቸው ውስጥ ያስተማሩት አንድነት፣ በመኖራቸው ውስጥ የሰበኩት ሰላም፣ የሰበኩት ፍቅር፣ የሰበኩት አብሮነት እውነቱን ለመናገር በስተመጨረሻ ህይወት ዘመናቸው ለእንደዚህ አይነት ደማቅ መላው ኢትዮጵያዊ ሃይማኖታቸው ሃይማኖቴ ነው ሳይል ወይም ደግሞ ሃይማኖታቸው ሃይማኖቴ አይደለም ሳይል ማንነታቸው ማንነቴ ነው ማንነታቸው ማንነቴ አይደለምም ሳይል በጋራ መላው ኢትዮጵያዊ ቋንቋቸውን የሚናገር ቋንቋቸውን የማይናገር ባህላቸውን የሚከተል ባህላቸውን የማይከተል ሃይማኖታቸውን የሚከተል ሃይማኖታቸውን የማይከተል ሁሉም እኩል ያዘኑበት የሽኝት ፕሮግራም ተካሂዶላቸዋል። ከሚሊኒየም አዳራሽ እስከ ስርዓተ ቀብራቸው እስከ ተፈጸመበት ቦታ ድረስ እጅግ ከፍተኛ ቁጥር ያለው እውነት ነው። በተለያዩ ሚዲያዎች የተለያየ ፖለቲካ ልዩነቶች እንኳን ያላቸው ግለሰቦች ሳይቀሩ ሐዘናቸውን የገለጹበት በከፍተኛ ደረጃ ያሸኛኘታቸው ደግሞ እጅግ የደመቀበት
ሆኖ አይቼዋለሁ። እውነቱን ለመናገር ለዚህ ለመላው ኢትዮጵያውያን የተደረገላቸውን የተዋለላቸውን የማይረሱ ኢትዮጵያውያን እኚህን አባት በዚህ ደረጃ በደመቀ ሁኔታ ሸኝቷል። እውነቱን ለመናገር እኚህን አባት ምትክ የሌላቸው አባት በዚህ ሰዓት ማጣት ለኢትዮጵያ ትልቅ ሎስ ነው፣ ለኢትዮጵያውያን ትልቅ ሎስ ነው። እንግዲህ ትላንትም እንዳልነው ዛሬም የምንለው ፈጣሪ ምን አደረክ ወይም ደግሞ ለምን አደረክ የማይባል ፈጣሪ በፈለገው ሰዓት ፈጥሯቸዋል፣ በፈለገው ሰዓት ወስዷቸዋል። ዋናው እኛ ልንል የምንችለው በረከታቸው ከኛ ጋር ይቆይ፣ እውነታቸው ከኛ ጋር ይቆይ፣ ስብከታቸው ከኛ ጋር ይቆይ፣ ትምህርታቸው ከኛ ጋር ይቆይ፣ ፍቅራቸው፣ ሰላማቸው፣ መሻታቸው ከኛ ጋር ይቆይ ነው ልንል የምንችለው። ለመላው ቤተሰቦቻቸው፣ ወዳጅ ዘመዶቻቸው፣ ለመላው የኢትዮጵያ ሕዝብ ወይም ደግሞ በመንፈስ በሃይማኖት ለሚጋሯቸው ላስተማሯቸው ለመላው የኢትዮጵያውያን ሙስሊሞች ለሆነው የህብረተሰብ ክፍላችን በሙሉ እንግዲህ ፈጣሪ መጽናናቱን ይስጥልን ነው የሚባለው። እሳቸው አንድ ፊቱን ወደ ፈጠራቸው አምላክ ወደ አመኑት ወደ ተከተሉት አምላክ ሄደዋል። የተቀረው ህዝብ ደግሞ መጽናናቱን እንዲሰጠው በዚሁ አጋጣሚ መመኘት እወዳለሁ። በድጋሚ ያው እንደ ትልቅ አባት ማጣታችን ተገቢው አሸኛኘት ተደርጎላቸዋል። እኛ አባት በዚህ ሰዓት ላይ ሁሉም ኢትዮጵያዊ እኔ ሁሌም የማስታውሳቸው እኚህን አባት በኮሮና በዓለም አቀፍ ደረጃ የኮሮና በሽታ በተከሰተበት ጊዜ በተካሄደ አንድ የጸሎት ፕሮግራም ላይ የተናገሩት ንግግር ነው። ከአንድ የሃይማኖት አባት የሚጠበቅ ንግግር። ሁኔታው የተካሄደው ሜቢ ብዙዎቻችሁ የምታስታውሱት ይመስለኛል። ምክንያቱም በዛ ሰዓት ላይ ለሁሉም የህብረተሰብ ክፍል ልብን ቀጥ የሚያደርግ ንግግር ነበር ያ ንግግራቸው። በቅድሚያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሃይማኖት መሪዎች ጸሎትና ምህላ ልመና አደረጉ። ይሄ ጸሎት ሲካሄድ እኛ አባት ቆሞ ነው ጸሎቱን ይመሩ የተከተሉትና እሳቸውም እንዲጸልዩ እሳቸውም ዱዓ እንዲያደርጉ እሳቸውም ልመናቸው እንዲያሰሙ ሲጠየቁ ያሉት ነገር ነበር። ከፊታችን ጸሎትና ምህላ ያቀረቡት አባቶች ጸሎትና ምህላቸውን ሲያቀርቡ ወገባችን እስኪንቀጠቀጥ ድረስ ቆመን ሰምተናል። መስማት ብቻ አይደለም አሜን ብለናል። በቂ ነው ያሉት። ሃይማኖቱ እናንተ የለመናችሁት ፈጣሪ አይደለም ያሉት። እናንተ የለመናችሁበት ቋንቋ አይደለም ያሉት። ወገባችን እስኪንቀጠቀጥ ቆመን ሰምተናችኋል። ልመናቸውን ጸሎታቸውን ሰምተናል። ስለዚህ አሜን ብለናል። ሌላ ጸሎት አያስፈልግም ካላችሁን ግን ብለው የራሳቸውን አጠር ያለች ዱዓ አድርጓል። አንድ መንፈሳዊ አባት በቃ የሚባለው ቱ ዲስ ሌቭል ሲሆን ማስታውሰው ሜቢ 2-3 ጊዜ በአካል አግኝቻቸው አውቃለሁ። በአካል አይቻቸው አውቃለሁ። ግርማ ሞገሳቸው በግለሰብ ሳይሆኑ ህዝብ የሚመስሉ ሰው ናቸው። ጨዋታ አዋቂያነታቸው የሚገርም ነው። ሐሳብ የመግለጽ ብቃታቸው የሚገርም ነው። ግን ዋናው መሰረታዊ ነገር ኢትዮጵያንም ሆነ ኢትዮጵያውያንን እንደዚህ አይነት አባት አያሳጣን ነው። ያው እንግዲህ ሌሎች አባቶችም አሉ። ትላንትና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተለያዩ ሊቀ ጳጳሳት ተገኝተዋል፣ ፓትርያርኩን ጨምሮ። እንግዲህ እነዚህም ቆመው ጸልየው ፍትሐት አድርገው የሸኟቸው ሰው ናቸው። በዚህ ደረጃ መወደድ ይቻላል። በዚህ ደረጃ መከበር ይቻላል። በዚህ ደረጃ መናፈቅ ይቻላል። አዎ የተለያየ ፍላጎት የነበራቸው ሰዎች በዚህ ሀዘን ላይ ብዙም ምንም ላለ ማለት የቆረጡ ሰዎች አሉ፣ ወይ ደግሞ ምን ባላለው ብለው የዋሉ ሰዎችም አሉ። የተለያየ ፍላጎቶች ያሏቸው ግን እንደመላው ኢትዮጵያ እዚህ ሀገር ውስጥ እንደሚኖር ሰው በእለቱ አዲስ አበባ ውስጥ እንደነበረ ሰው የነበረውን እንቅስቃሴ እንደተመለከተ ሰው በተለያየ ሶሻል ሚዲያ ህዝቦች ዜጎች የሰጡትን ሪአክሽኖች እንዳየ ሰው እኛ አባት እውነትም የመላው ኢትዮጵያውያን አባት ናቸው። ኢትዮጵያውያን የእስልምና እምነት ተከታዮች ብቻ እንደ አባትነት የተቀበሏቸው አባት ሳይሆኑ መላው ኢትዮጵያውያን እንደ አባት የተቀበሏቸው ሰው ናቸው። እንግዲህ ቅድም እንዳልኩት ለመላው ወዳጅ ዘመዶቻቸው፣ ለቤተሰቦቻቸው፣ ለእምነታቸው ተከታዮች እንዲሁ ደግሞ ለመላው ኢትዮጵያውያን መጽናናቱን እንዲሰጥ ብርታቱን እንዲሰጥ እንለምናለን። እንግዲህ ይህንን ካልኩ በቀጥታ ወደ ዕለታዊው አጀንዳ አልፋለሁ።
እንግዲህ በትላንትናው ዕለት እኛ በተለይ ጠቅላይ ሚኒስትሩ በባሌ ዞኖች አካባቢ ያደረጉትን ጉብኝት አስመልክቶ ፕሮግራም ሰርተን ነበር። በትላንትናው ዕለት የዛ ጉብኝት ዋነኛው ማጠንጠኛ ትላንትና ያነሳነው ጉዳይ ነው። ለምን ደህየን፣ ለምን ደሃውን፣ ለምን ለማኝ ሆነን፣ ለምን እርጥባን ጠባቂ ሆነን፣ ለምን በሪሶርስ በአቅም ከኛ ያነሰ አቅም ያላቸው፣ ከኛ ያነሰ ተፈጥሮ ሀብት ያላቸው፣ ከኛ ያነሰ የመሬት ቆዳ ስፋት ያላቸው እንዴት ለኛ ቀለብ ሰፋሪ ሊሆኑ ቻሉ? እኛ ምንድነው የሌለን? ምንድነው የጎደለን? እንግዲህ ከነጋድራስ ገብረሕይወት ባይከዳኝ ጊዜ ጀምሮ ስለ ልማት፣ ስለ ብልጽግና፣ ስለ እድገት፣ ስለ ዲሞክራሲ፣ ስለ ህዝብ አስተዳደር እናወራለን። ሌሎችም መጥተው በተለያየ ዓለም ክፍል ያዩትን ቁጭት ሊፈጥሩ የሚችሉ ነገሮችን ለመጻፍ ተሞክሯል። ለምሳሌ እኛ ጃፓን እንዴት ሰለጠነችን ነው እያወራን ነበር። ኢትዮጵያ እንዴት አልሰለጠነችም ብለንም መጠየቅ ነበረብን በዛ ሰዓት። ለምን አልሰለጠንም? እኛ እንደ ከበደ ሚካኤል አይነቶቹ በሌላ ዓለም ላይ ያዩትን ነገር አይተው መጥተው ጃፓን እንዴት ሰለጠነች፣ እንዴት እንደዚህ ሆነ፣ እንዴት እንደዚህ ሆነ፣ እንዴት እንደዚህ ሆነ የሚል ጥያቄን ፈጥረዋል። ከጃፓን እንዴት ሰለጠነች ተሻግረን ግን እኛ ለምን ደህየን፣ እኛ ለምን መልማት ተሳነን፣ ጃፓኖች ምንድነው የነበራቸው፣ እኛ ምንድነው የሌለን ብለን እያነጻጸርን ማውራት አልቻለም። ዋይ ኔሽንስ ፌል ላይ አይ ቲንክ በአማርኛም ተተርጉሟል መሰለኝ። ዋይ ኔሽንስ ፌል ላይ የሜክሲኮን እና የአሜሪካን ሁለት ከተሞችን ያወዳድራል። የሁለት እርሻዎችን ያወዳድራል። አጎራባች የሆኑ ከተሞችን ከሜክሲኮና ከአሜሪካ ወስዶ አጎራባች የሆኑ ከተሞችን ተመሳሳይ ክላይማቲክ ኮንዲሽን ያላቸው፣ ተመሳሳይ አግሮ ኢኮሎጂ ያላቸው ያወዳድርና ይሄ ለምን ሀብታም ሆነ፣ ይሄ ለምን ደህየ ብሎ ይጠይቃል። እኛ ለምን ደህየን? ምንድነው የሌለን? ምንድነው ያለን? ለመልማት ከሚያስፈልጉ ነገሮች ወይም ደግሞ the right ingredient for development ከሚባሉት ነገሮች ምንድነው የሌለን ብለን ራሳችንን ከጠየቅን ነው ልናድግ የምንችለው። ያለንን ነገር አይደንቲፋይ አድርገን የሌለንን ነገር ደግሞ ይሄ ነው የሌለን፣ በዚህ መንገድ ደግሞ እሱን አክሰስ ልናደርግ እንችላለን ወይም አኳየር ልናደርግ እንችላለን ብለን ራሳችንን መጠየቅ ስንችል የመደመር መንግስትን መጽሐፍ ሳነብ እኔ አንደኛው በውስጡ ያገኘው ትልቁ ከመግቢያው ጀምሮ ለምሳሌ ትላንትናም በሶፍ ዑመር ዋሻ ውስጥ በተካሄደው ውይይትም ላይ ይመስለኛል ዲያቆን ዳንኤል ክብረትም አቶ ጌታቸው ረዳም ሲያነሱት የነበረ አንድ ነገር የአባይ ልጅ ውሃ ጠማው የሚል ተረት አለ። ዓመታትን የተሻገረ ክፍለ ዘመናትን የተሻገረ ተረት ለምን ብሎ ግን የጠየቀ የለም። ለምንድን ነው የጠማው? ውሃ ውስጥ ቆመን ለምንድን ነው የጠማን? the water tower of Africa እየተባልን ለምንድን ነው የድርቅና የረሃብ መጫወቻ የሆነው? ለምንድን ነው የዳቦ ቅርጫት ነች የአፍሪካ የዳቦ ቅርጫት የተባለችው ሀገር ለምንድን ነው የዳቦ ቅርጫቷ ባዶ የሆነው? ለምን ብለን ራሳችንን መጠየቃለን። ለኔ እስከሚገባኝ ድረስ በዓለም ላይ ይመስለኛል የቀድሞው የኢኮኖሚና ፋይናንስ ሚኒስትር የነበሩት ክቡር አቶ ሶፊያን አህመድ ናቸው መሰለኝ ትላንትና ማንስተውት ነበር። ወይም ደግሞ የቀድሞው የኦሮሚያ ክልላዊ ፕሬዝዳንት የነበሩት አቶ ጁነዲን ሳዶ ማንስተውታል። በዓለማችን ላይ ትልቁ ሀብት የሚባለው አፈርና ውሃ ነው። የትኛው ነው እኛ የሌለን? የተፈጥሮ ሀብት ማዕድን ምናምን እዛው አፈር ውስጥ ነው ያለው። አርሶ ዘርቶ ለመብላት አፈሩ ያስፈልጋል። ግን በዓለማችን ላይ ትልቁ ሀብት የሚባለው ለኔ ሶስት ነገር አለ። እነዚህ ሶስት ነገሮች ከተሟሉ አንድ ሀገር አለማደግ አይችልም፣ አለመበልጸግ አይችልም፣ አለመልማት አይችልም። አንደኛው ሊታረስ የሚችል መሬት ነው ወይ አፈር ያስፈልጋል። ሁለተኛው የሚያስፈልገው ውሃ ነው። ሶስተኛው የሚያስፈልገው እነዚህን ሁለት ነገሮች አዋህዶ መጠቀም የሚያስችል ጭንቅላትና ጉልበት ነው። ጭንቅላትና ጉልበቱን ተጠቅሞ ከአፈር ውስጥ ወርቅ አንጥሮ ማውጣት፣ ማዕድናትን አንጥሮ ማውጣት የሚችል ጭንቅላትና ጉልበት። ግብርናም ሲሆን ደግሞ ይህን አፈርና ውሃን አዋህዶ እፍኝ ጥሬ በትኖ ጎተራ ሙሉ ምርት ማፈስ የሚያስችል ዕውቀትና ጉልበት ነው የሚያስፈልገው። የቱ ነው የሌለን ነው ጥያቄ። እዚህ ጋር ነው አራተኛው ነገር የሚመጣው፣ መንግስታዊ ቁርጠኝነት። ከድህነት ለመውጣት የቆረጠ መንግስት፣ የቆረጠ አመራር፣ ድህነትን የሚጸየፍ የቆረጠ አመራርና መንግስት ያስፈልጋል። ከዚህ ቀደም የነበሩ መንግስታት ፕሮፌሰር መስፍን ወልደማርያም ነፍሳቸውን ይማሩና እንደሚሉት
አደድቦና አደህይቶ የመግዛት ፖሊሲን የሚከተል መንግስታት ነው። ህዝቡ ካወቀ ህዝቡ ከእውቀት ከገባው ህዝቡ ከድህነት ከወጣ ለኛ አገዛዝ ምቹ አይሆንልንም። ስለዚህ በተቻለ መጠን ያንን ህዝብ አደድቦና አደህይቶ ማስቆየት። ለዛ ነው ከዚህ በፊት ደጋግመን የምንለው አንድ ሀገር ትልቅ ተስፋ ያለው ሀገር ተስፋ አለው የሚባለው በሶስት ፖሊሲ ማንሳት ብቻ በቂ ነው። ሶስቱም ፖሊሲ አይቶ ይሄ ሀገር ተስፋ አለው፣ ይሄ ሀገር ተስፋ የለውም፣ ይሄ ሀገር ይለማል፣ ይሄ ሀገር አይለማም ልንል እንችላለን። የመጀመሪያው የዛ ሀገር ኢንቫይሮንመንታል ፖሊሲ ነው የሚታየው። ስለ ኢንቫይሮንመንቱ ምን ያስባል ያ ሀገር መንግስት? የሁሉም ነገር መነሻ ስለሆነ የሁሉም ነገር ማጠንጠኛ ስለሆነ የመጀመሪያ የሚታየው የኢንቫይሮንመንታል ፖሊሲው ከመሬት በታች ያለውን ሀብቱ እንዴት ይጠቀማል፣ ከመሬት በላይ ያለውን ሀብቱ እንዴት ይጠቀማል፣ እንዴት ነው ዩቲላይዜሽን ፖሊሲው ምን ይመስላል፣ የፕሮቴክሽን ፖሊሲው ምን ይመስላል፣ የፕሮዳክሽን ፖሊሲው ምን ይመስላል፣ እዛ ውስጥ የሚካተቱ ናቸው በኢንቫይሮንመንታል ፖሊሲ ውስጥ። ምክንያቱም ኢንቫይሮንመንታል ፖሊሲ የቀጣዩንም ትውልድ የወደፊት ዕጣ ፈንታ ይወስናል ተብሎ ስለሚታሰብ። ሌላኛው የቀጣዩን ትውልድ የወደፊት ዕጣ ፈንታ የሚወስነው ኤጁኬሽናል ፖሊሲው ነው። ዜጎች ጥራት ያለው ትምህርት ማቅረብ የሚችል ሀገር መቀየር የሚያስችል ዕውቀት ዜጎችን ማስጨበጥ የሚያስችል ኤጁኬሽናል ፖሊሲ። ሶስተኛው የኢኮኖሚ ፖሊሲ ነው። የታክሴሽን ፖሊሲ ውስጥ ይገባል፣ የተለያዩ ነገሮች ውስጥ ይገባሉ። ስለዚህ እነዚህ ሶስት ኢ ፖሊሲ የሚባሉት ሶስቱ ኢ ፖሊሲዎች የሚባሉት የኢኮኖሚ ፖሊሲ፣ የኤጁኬሽናል ፖሊሲ፣ የኢንቫይሮንመንታል ፖሊሲ። ደንን በማራቆት ሽፍታን አጠፋለሁና ደን ሲጨፈጨፍ ደን ሲወድም በዝምታ የሚመለከት መንግስት፣ ደኖችን ሆን ብሎ በሳት እያያያዘ ዜጎችን የኤሌክትሪክ ፕሮጀክቶችን ከማስፋፋት ይልቅ ማገዶን እየተጠቀሙ ደኖችን እንዲያወድሙለት የሚፈልግ መንግስት፣ ደኑ ጠፋልኝና ሽፍቶች አብሮ ይጠፋሉ የቤቴ መቃጠል ለተዋኑ በጀኝ እንዳለችው ሴትዮ፣ እንደዛ አይነት ሐሳብ ያላቸው ሰዎች መንግስታት ባሉበት ሀገር ዜጎች በተማሩ ልክ ዕውቀት አኳየር ባደረጉ ልክ ለኔ አስተዳደራዊ ስርዓት ምቹ አይደለም ብሎ በሚያስብ መንግስት ባለበት ሀገር፣ በሶስተኝነት ደግሞ ዜጎች ከድህነት ከወጡ ዜጎች የዳቦና የሆድ ጥያቄያቸውን ከመለሱ ለኔ አገዛዝ ምቹ አይሆኑም ብሎ የሚያስብ መንግስት ባለበት ሀገር ልማት፣ ሰላም፣ ብልጽግና አይታሰብም። ስለዚህ ቅድም ያልናቸው ሶስት ነገሮች አፈር፣ ውሃና እነዚህን ሁለቱን ማዋሃድ የሚችል ዕውቀትና ጉልበት ያለው ትውልድ፣ እነዚህ ሶስት ነገሮች ቢኖሩ ቁርጠኛ የሆነና ድህነትን የሚጸየፍ ለዛሬው ብቻ ሳይሆን ለነገውና ወደፊት ተሻግሮ ለሚመጣው ትውልድ የሚያስብ መንግስት እስካልተፈጠረ ድረስ አይኖርም። ልማት የሚባል ነገር አይኖርም። ብልጽግና የሚባል ነገር አይኖርም። ትላንትና በሶፍ ዑመር ዋሻ ውስጥ በነበረው ውይይት ውስጥ የተካሄደው የተንሸራሸረው ሐሳብ አንደኛው ለምንድን ነው የደህየ ነው? ለምንድን ነው ለማኝ የሆን ነው? እርዳታ የሚሰጡን ሀገሮች እነማን ናቸው? ከኛ በምንድን ነው የሚሻሉት? ከኛ በምንድን ነው የሚበልጡት? የኛ አንዳንድ ከተሞችን የሚያካክሉ አንዳንድ ክልሎችን የሚያካክሉ ሀገራት ሳይቀሩ ለኛ ቀለብ ሰፋሪ የሆኑት ለምንድን ነው? እኛ ምን ስላልነበረን ነው ብሎ መጠየቅ መጀመር በራሱ አንደኛው ትልቁ ወደ ልማት፣ ወደ ብልጽግና፣ ወደ እድገት የመጓዝ አንድ እርምጃ ወደፊት መራመድ ማለት ነው። አዎ ከዚህ በኋላም ብዙ ይጠበቃል። አዎ የተከበሩ የካቢኔ ጉዳዮች ተጠሪ ሚኒስትር የሆኑት ወይዘሮ ዓለምፀሐይ ሲያነሱት ነበር። ለምሳሌ ከመርካት ጋር አያይዘው ከተሰራው ነገር ጋር አያይዘው ብዙ የሰራን ይመስለናል፣ ግን ባሌ ስንሄድ ብዙ እንዳልሰራን ነው የገባን። ለኔ ከዚህ በፊት አንድ ያነሳነው ነገር ነበር። ከነበርንበት አንፃር ካየን ከዛሬ 7-8 ዓመት በፊት ከነበርንበት አንፃር ካየን ብዙ ወደፊት መጥተናል። መድረስ ከሚገባን አንፃር ካየን ደግሞ ምንም አልሰራም። አመራሩ ጋር ሊፈጠር የሚገባው ነገር ይሄ ነው። የትኛውን እንደ ሪፈረንስ እንውሰድ ነው። አንደኛው የተነሳንበትን ቦታ እንደ ሪፈረንስ ወስደን እናውራ። እሱን እንደ ሪፈረንስ ከወሰድን ቅድም እንዳልኩት በጣም ብዙ ርቀት ሄደናል። በኢኮኖሚ፣ በኢንቫይሮንመንታል፣ በኤጁኬሽናል ፖሊሲ በጣም ብዙ ርቀት ሄደናል። ኤጁኬሽናል ፖሊሲ የሚመስለው አንዳንድ ሰው በዩኒቨርሲቲ መግቢያ ፈተና ላይ የሚወድቀው ቁጥር ጨምሯል። ለምን ጨመረ? እሱን ለምን የሚለውን እንኳን ማውራት አይፈልግም። ቁጥሩን እያየ በቃ የራሱን ጀጅመንት ይሰጣል። ከነበርንበት አንፃር ካየን ሪፈረንሳችንን የነበርንበት ፎካል ፖይንታችንን የነበርንበት ቦታ ላይ ካደረግነው ኦፍ ኮርስ ብዙ ርቀት መጥተናል። ሪፈረንሳችንን ግን መድረስ የነበረበት ቦታ ላይ ሆነን ካሰብነው
የት መድረስ ይገባን ነበር ዛሬ ብለን ካሰብነው ከዛ ደግሞ በጣም ርቀናል። ስለዚህ አሁን ያለው መንግስት ሊከተል የሚገባው እንደ ሪፈረንስ ሊወስደው የሚገባው ከባለፈው ዓመት ጋር ለራሱን ኮምፔር ማድረግ ያለበት ከዛሬ 7 ዓመት ከተነሳንበት ፖይንት ጋር ለራሳችንን ኮምፔር ማድረግ ያለበት መድረስ ከሚገባን ጋር ትላንትና ስንት ብር ነበረን ዛሬ ስንት ብር አለን አይደለም ኮምፓሪዥን ስንት ብር ሊኖረን ይገባ ነበር ነው። ዛሬ በአገራችን ዛሬ በህዝባችን ውስጥ የዳቦ ጥያቄ መሆን ነበረበት ወይ? እሱ ነው መጠየቅ ያለበት። ሪፈረንሳችን እሱ ነው። ወደዛ በምን ያህል ቀርበናል ነው? ወደዛ በምን ያህል ተጠግተናል ነው? የዋሻው ወግ ይህንን ነው የሚነግረን። ያዳራሹ ወግ ደግሞ አምስተርዳም አዳራሽ ውስጥ የተካሄደው ወግ ደግሞ ወጉን ቀርጸው በቪዲዮ ባያቀርቡልንም በመግለጫቸው ስለደረሰ መግለጫቸው ውስጥ እንዴት አድርገው ጦርነትን ማንሰላሰል እንደሚቻል ነው። እንዴት ነው ጦርነቶችን ምናስተዛዝለው ነው? እንዴት ነው ጦርነቶችን ምናናበበው ነው? እዚህ በሶፍ ዑመር ዋሻ ውስጥ በተካሄደው ወግ ላይ በጣም ብዙ ነገሮች ተነስተውበታል። ለምሳሌ ከዚህ በፊት የነበረው አመራር የነበረውን የድህነት ክምር እየተመለከተ ሳስቦ ደከመኝ ያለ አመራር ነበር። እዚህ ደግሞ አምስተርዳም ደግሞ የከተማ ሰው ደግሞ ወጡ ሳይወጠወጥ ነው። እያንዳንዱ ግሩፕ ተሰብስቧል በዚህ መድረክ ላይ እያንዳንዱ ግሩፕ ታጣቂ ቡድኑም ተወካዮች የፖለቲካ ተወካዮች የተለያዩ ሰዎች ተወክለዋል በዚህ መድረክ ላይ። ግን የሚያስቀው ነገር እነዚህ ሁሉ ተወካዮች ተሰብስበው የሚነጋገሩት እንዴት አድርገን የሽግግር መንግስት እናቋቁማለን፣ እንዴት አድርገን ድህረ አብይ መንግስት እንዴት እናቋቁማለን፣ የውጭ ጣልቃ ገብነትን እንዴት እናስተናግዳለን። የውጭ ጣልቃ ገብነቱን ቄጠማ እየጎዘጎዛችሁ ፈንዲሻ እየበተናችሁ እየተቀበላችሁ እንደሆነ ይታወቃል። አቀባበሉ ከዚህ በላይ ሞር እንዴት ዲኮሬቲቭ እናደርጋለን ካልሆነ በስተቀር ፈንዲሻ እየተበተነ ቄጠማ እየተጎዘጎዘ ነው የውጭ ጣልቃ ገብነትን እያስተናገዳችሁ ያላችሁት። በሀገራችን ላይ ግን አይደለም። በሀገራችን ላይ ይሄ አይፈቀድም፣ ሊሆን አይችልም። የዛሬ 5-6 ዓመት ወደ ኋላ ብንሄድ እቺ የሽግግር በሽታ እናቶ ልደቱና እናቶ ይልቃል ደጅ አካባቢ ነው የምትሰሟት። እቺ በሽታ አሁን እየተዛመተች እየተስፋፋች እንዳቶ ጀዋር አይነት ሌሎችም ፖለቲከኞች አፍ ውስጥ አልጠፋ ብላለች። ኢትዮጵያ ውስጥ የሽግግር መንግስትም የችግር መንግስትም የሽግሽግ መንግስትም ሊኖር አይችልም። ለኔ እስከሚገባኝ ድረስ መላው ኢትዮጵያውያን ከዚህ በኋላ በኢትዮጵያ ውስጥ ሊኖር የሚችል የሥርዓተ መንግስት ለውጥ ሊኖር የሚችለው በምርጫና በምርጫ ብቻ ነው። በህገ መንግስታዊ ስርዓት ብቻ ነው። ህገ መንግስታዊ ስርዓቱን ያልጠበቀ የመንግስት ለውጥ እንደ ኢትዮጵያ ዋጋ ያስከፈለው ሀገር የለም። ያልተሞከረም ነገር አይደለም። ያልተሞከረው ኢትዮጵያ ውስጥ የመነጋገር ፖለቲካ ነው። የመከራከር፣ የመወያየት፣ የመደራደር ፖለቲካ ነው ኢትዮጵያ ውስጥ ያልተሞከረው። የሽግግር መንግስትንማ ደግመን ደጋግመን ሞከር። የሽግግር መንግስት ብሎ የጀመረው ደርግ አደኢንድ ምን እንዳደረገን፣ የሽግግር መንግስት ብሎ የጀመረው ኢህአዴግ አደኢንድ ምን እንዳደረገን ይሄው ዛሬም ድረስ ዋጋውን ከፍለን ዛሬም ድረስ ገፈቱን እየቀመስን ገና ተከፍሎ ያላለቀ። ስለዚህ ኢትዮጵያ ውስጥ ሊኖር የሚችለው የሥርዓተ መንግስት ለውጥ ከዚህ በኋላ ህገ መንግስቱንና ህገ መንግስታዊ ስርዓቱን የተከተለ ብቻና ብቻ ነው የሚሆነው። ይሄ ደግሞ በምርጫና በምርጫ ብቻ የተሞከረውን ደግመን ደጋግመን ሞክረነው እጃችን ላይ የተበላሸውን የሽግግር መንግስት አስተሳሰብ ይዘህ መጥተህ ኢትዮጵያ ውስጥ ልታስራምድ የምትችለው ፖለቲካ ይኖራል ብዬ ነው ያላስብ። ሊኖርም አይችልም። ስለዚህ እኔ እስከሚገባኝ ድረስ ከዚህ በፊት በዋሻ ውስጥ ሽፍቶች እንዴት ጦርነት እንደሚያቀናጁ ነበር የሚወያዩት። በአዳራሽ ውስጥ ደግሞ ፖለቲከኞች እንዴት ልማትና ሰላም ማምጣት እንደሚቻል ነበር የሚወያዩት። አሁን ተገለባብጧል። ፎር ጉድ ዋሻዎችን ሳይቀር አዳራሾችን ብቻ ሳይሆን የሀገሩን አዳራሾች ብቻ ሳይሆን የሀገሩን ዋሻዎች ጭምር አክሰስ ማድረግ የሚችል ብዙ ፍርክስክሶች የተፈጠሩበት። ትላንትና ሲያትል ላይ እንደዚህ ያደረግን፣ ከዛ ቨርጂኒያ ላይ እንደዚህ ተከሰተ፣ ዴን አሁን አምስተርዳም ላይ እንደዚህ ያደረግን፣ እንደዚህ ፋይንድ ዩር ኦውን ኢትዮጵያ ኢን ዘ ሚድል ኦፍ ዩሮፕ ካለ አላቅም፣ ኢን ዘ ሚድል ኦፍ ዩኤስ ካለ አላቅም። በት ፋይንድ ዩር ኦውን ኢትዮጵያ እዚህ ያለው ኢትዮጵያ ላይ እዚህ ያለው ኢትዮጵያ በድህነትም ቢኖር እዚህ ያለው ኢትዮጵያዊ በድህነትም ቢኖር እዚህ ያለው ኢትዮጵያዊ በሰላም ማጣት ውስጥም ቢሆን እዚህ ያለው ኢትዮጵያዊ ዋጋ ከፍሎ
ትኬት ቆርጦ አምጥቶ እናንተን የሽግግርና የሽግሽግ ወይም የችግር መንግስት የሚያደርጋችሁ ከመሰላችሁ እውነቱን ለመናገር there is no fool ከናንተ በላይ ሞኝ ጅል የለም። በዚህ መግለጫ ውስጥ እጅግ አስቂኙ ፓርት ምንድነው? አንደኛው ቅድም እንዳነሳሁት የውጭ ጣልቃ ገብነትን እንዴት እናስተናግዳለን የሚል ነው። ሁለተኛው ያሳቀኝ ነገር የሽግግር ሞዳሊቲን እንዲያቀርቡልን እንጠይቃለን ይላል። እነማ ጌቶቻቸው ነው የሚሆኑት መቼ? ምክንያቱም ሁሉም በዚህ ሀገር ፖለቲካ ውስጥ ስቴክ አለኝ የሚለው ኃይል ተሳትፏል ያሉ በግለሰብ በፖለቲካ ድርጅት በታጣቂ ቡድን በመናም ሁሉም ተወክሎ ተወያይቷል እየተባለ የሽግግር ሞዳሊቲ እንድታቀርቡልን የሚል መግለጫ የሚያወጣ ከሆነ የሽግግር መንግስቱን ሞዳሊቲ እንዲያቀርቡላቸው የሚፈልጉት እንዴት እንደሚቀበሉት የተወያዩለት የውጭ ኃይል ነው ማለት ነው። ይሄ የውጭ ኃይል ማን እንደሆነ ለማወቅ ብዙም ከባድ አይሆንም። ስለዚህ ኢንዲቴል ገብቼ ስለ መግለጫው ማውራት አልፈልግም። ኢንዲቴል ገብቼ በመግለጫው በፕሮግራሙ ላይ እነማ ተሳተፉ ማለት አልፈልግም። በዚህ ውይይት ላይ እነማ ተሳተፉ፣ እነማ መሩት፣ ቺፍ ቆርቋሪዎቹ እነማ ነበሩ የሚለውን ማንሳት አልፈልግም። because I don't want to give any recognition ነው ለመናገር ይነስም ይብዛም ያለችውን የሚዲያችንን ተከታታዮች አቴንሽን ወደ እነዚህ ሰዎች ድራይቭ ማድረግ ማለት ነው። ግን ዋናው መሰረታዊ ነገር ሀገራችን ዲሞክራሲ ለምራቃት፣ ሀገራችን ልማት ለምራቃት፣ ሀገራችን ለምን ደህየች፣ ሀገራችን ለምን እርጥባን ጠባቂ ሆነች ብለን ራሳችንን መጠየቅ መጀመር አለብን። ራሳችንን ለምን ብለን፣ እንዴት ብለን፣ ወዴት ብለን። አዎ በሶፍ ዑመር ዋሻ ውስጥ ያልጀናቸው ልምድ ያላቸው ከዚህ በፊት በትክክል ሀገር ክልል መርቶ የሚያውቁ በስተትም ጎዳና ተጉዘው የሚያውቁ ሰዎች በጋራ ቁጭ ብለው የተወያዩበት ነው። ብዙ ጊዜ እንደሚባለው የሽማግሌውን ብልሃት ከወጣቱ ጉልበት ጋር ካላቀናጀው ልማት አይመጣም። የተሳሳቱ ብዙ አመራሮችን ይዘህ ስትመጣ ከነዛ ስተቶችም የምትማረው ነገር አለ። ምንድነው የተሳሳት ነው? then at least የነሱ ስተት አትደግሞም። you will bring a new ስተት ነው ልታመጣ የምትችለው ከተሳሳትክም። የነሱን ስተት ባለመድገም ውስጥ የሚፈጠር ትክክለኝነትም አለ ደግሞ። ስለዚህ አሁን ትልቁ ነገር ኢትዮጵያ ውስጥ ያለው መንግስት ድህነትን የሚጸየፍ መንግስት ነው። ሁሉ ነገር ሞልቶልን ለምን ደህየን ከተባለ መርጠን ነው ማለት ነው፣ ፈልገን ነው ማለት ነው። ሁሉ ነገር ተሟልቶልን ለምን ደነቆርክ ከተባልክ ፈልገ ነው ወደ ነው ማለት ነው። እንደ ድሮ ቆሎ ተማሪ ማለት ነው። ለምን አትማርም ሲባል እንደዚህ ከምትደድብ ለምን አትማርም ሲባል ምን በልቼ ልማር ዴና መምህሩ ምንድነው ያሉት? እና ምን እየበላ ደደብክ? ምክንያቱም ለመደደብም መብላት ያስፈልጋል። ለመማር ብቻ አይደለም መብላት የሚያስፈልገው፣ ለመደደብም መብላት ያስፈልጋል። ስለዚህ ለምን ደሃ ሆነን መርጠን ነው። አሁን ለምን ሰላም አጣን መርጠን ነው። በአዳራሽ ለሚያልቁ ጉዳዮች፣ በውይይት ለሚፈቱ ችግሮች አረጥራይን ጫካው አረጥራይን ዱሩን እየዘፈንን ፋኖ ተሰማራን እየዘፈንን ቤልጅግና ጓንዴችን እያወዛወዝን ካልተፈታ በስተቀር ችግር የተፈታ ስለማይመስለን ነው ሰላም ያጣን። እንዴት ሰላም ልናገኝ እንችላለን ከተባለ በየበረሃ በየጫካው የተበተነ የፖለቲካል ዲስኮርሳችን ወደ አዳራሽ በመሰብሰብ ሐቀኛ ውይይት በማድረግ ንግግር በማድረግ አንድ አዳራሽ የማይሞሉ ፖለቲከኞች ያላት ሀገር የረቡ ፖለቲከኞች አንድ አዳራሽ የሚሞሉ እንዳሉ እርግጠኛ አይደለም። አንድ አዳራሽ የማይሞሉ የረቡ ፖለቲከኞች ያላት ሀገር ምድሩ ይያዝልኝ የሚል የፖለቲካ ጥያቄ አለኝ የሚል አፋሽ አጎንባሽ የሆነ ታጣቂ በየጫካውና በየበረሃው ሲርመጠመጥ ታገኛለህ። ስለዚህ እኔ እስከሚገባኝ ድረስ ለምን ደህየን ምን ስለሌለን ብለን መጠየቅ ትክክለኛው ቦታ ላይ ያደርሰናል። ለምንድነው አባይ ኖሮን ውሃ ይጠማን? ለምንድነው ለማፈር ኖሮን በልተን ማደር ያቃተን? ለምንድነው በየጊዜው ድርቅና ረሃብ የሚጎበኘን? የትውልዱን ዕውቀት ማስተካከል ያስፈልጋል። ድህነትን የሚጸየፍ ትውልድ መፍጠር ያስፈልጋል። ያለንን የተፈጥሮ ሀብት ተጠቅሞ የመልማት ጥያቄውን መመለስ በሚያስችል ደረጃ ዕውቀታችንን በዛ ደረጃ መገንባት ያስፈልጋል። ለዚህ ደግሞ ቁርጠኛ የሆነ ሊደርሺፕ መስጠት የሚችል አመራር ወደፊት ማምጣት ያስፈልጋል። ድህነትን የሚጸየፍ፣ ድንቁርናን የሚጸየፍ፣ ሌብነትን የሚጸየፍ፣ ዝርፊያን የሚጸየፍ፣ ችግሮች ከጣራ በታች በአዳራሽ ውስጥ ይፈታሉ ብሎ የሚያምን
እያንዳንዷ የምንተኩሳት ጥይት ላይ የምናባክነው ገንዘብ የገበሬዎቻችንን ኑሮ ያቃናልናል። እያንዳንዷ ከውድመት የምንታደጋት መሰረተ ልማት የዜጎቻችንን ኑሮ ያቃናል ብሎ የሚያስብ ፖለቲከኛ መፍጠር ያስፈልጋል። ለዶሮ በሽታ በሬውን የማያርድ ፖለቲከኛ መፍጠር ያስፈልጋል። በለማ መሰረተ ልማት ውስጥ በለማ ቤት ውስጥ ቁጭ ብሎ እንዴት ልማትን እንዴት ማስተጓጎል እንደሚችል፣ እንዴት ጦርነትን ማዛመት እንደሚችል፣ እንዴት ሀገርን ማፈራረስ እንደሚችል ከሚመክር ጭንቅላት መላቀቅ አለበት የፖለቲካ ስርዓታችን። ያለንን የተፈጥሮ የታሪክ የባህል ቅርሶቹን ተጠቅሞ እንዴት እነዚህን አዋህጄ የለማ የበለጸገ ሀገር መፍጠር እችላለሁ ብሎ የሚያምን ትውልድ መፍጠር ያስፈልጋል። ስለዚህ የአምስተርዳሙ የጦርነት እንዴት እናቀናጅ በለማ ከተማ ውስጥ ቁጭ ብሎ ማለት ነው። እንዴት በሀገራችን ሰላም እናምጣ፣ እንዴት ወደ ሀገራችን ልማት እናምጣ፣ እንዴት ከድህነት እንላቀቅ የሚል አመራር ደግሞ ዋሻ ውስጥ ቁጭ ብሎ ይወያያል። that's the right thing to do። ዋሻውንም አክሰስ የሚያደርግ የባሌ ሰፋፊ መልክዓ ምድሮችን አክሰስ የሚያደርግ ባሌን ይዘን እንዴት እንደህያለን፣ ባሌን አለማልማታችን ረሃብተኛ ለማኝ ነው ያደረገን። በዚህ እልህ ተነሳስቶ ደግሞ ለልማት የቆረጠ አመራር ዋሻ ውስጥ ቁጭ ብሎ ይወያያል at the same point። ስለዚህ ዋናው መሰረታዊ ነገር የዛሬው አጭር ፕሮግራማችን ማጠንጠኛ የሚሆነው ምንድነው? እንዴት አድርገን ከድህነት እንወጣለን ከተባለ ያለንን ተፈጥሮ ተጠቅመን ያለንን የዜጎቻችንን ጭንቅላትና ጉልበት ተጠቅመን ያለውን የመሪዎች የድህነትና ከድንቁርና የመውጣት ቁርጠኝነት ተጠቅመን ወደ ልማት ልንሄድ እንችላለን። እንዴት ሀገራችን ውስጥ ያሉ ጦርነቶችን፣ ግጭቶችን ማስወገድ እንችላለን? በበረሃና በጫካ የተበተነ የፖለቲካ ስርዓታችንን ዲስኮርሳችንን ወደ አዳራሽ በመመለስ ሐቀኛ በሆነ ውይይት፣ ሐቀኛ በሆነ ድርድር ሰላማችንን ማምጣት እንችላለን። ውድ ተመልካቾቻችን የነበረን የዕለቱ አጭር ቆይታ ይህን ይመስል ነበር። በነበረን ቆይታ ሐሳብ አስተያየት ካላችሁ ኮሜንት ቦክስ ውስጥ እንደተለመደው እንድታስቀምጡልን፣ ፕሮግራማችንን ከወደዳችሁት ለሌሎች ቢጋራ ይጠቅማል ካላችሁ ደግሞ ፕሮግራማችንን ለወዳጅ ዘመዶች ላይክ እና ሼር እያደረጋችሁ ብታጋሩልን ሚዲያችን እንደደገፋችሁ ስለሚቆጠር ለምታደርጉልን ድጋፍ ሁሉ ደግሞ ምስጋናችንን ከወዲሁ እናቀርባለን። ነገ በሌላ ፕሮግራም እስከምንገናኝ ድረስ ጤና ይስጥልኝ።